ፓተርን። ይህ ፓተርን በሶስተኛ ክፍል ምዕራፍ 7 ላይ፣ በአራተኛ ክፍል ምዕራፍ 6 ላይ፣ በአምስተኛ ክፍል ምዕራፍ 4 ላይ እንዲሁም በዘጠነኛ በአስረኛ ክፍል በ11ኛ እና በ12ኛ ክፍል የምናገኘው እንዲሁም አልፎ በዕለት ተዕለት ህይወታችን የሚገጥመን ሂደት ነው። ስለዚህ ቴክኒካዊና በጣም ጠቃሚ የሆነች ፖይንት ነች። ይሄን በማየታችሁ እጅግ ትጠቀሙበታላችሁ፣ ልጆቻችሁንም ታግዙበታላችሁ። ፓተርን ማለት እንግዲህ በአንድ ሂደት ላይ ከተለመደ ድግግሞች ተነስተን ወደፊት ያለውን የመተንበይ ማለት ነው። ከልምምድ ተነስተን ወደፊት ሊመጣ የሚችለውን ለምሳሌ 1 3 5 7 እያልኩ ከሄድኩኝ ቀጣዩ የሚሆነው 9 ነው ማለት ነው። ይሄን ፓተርን እንለዋለን። 2 4 6 እያልኩ ከሄድኩ ቀጣዩ የሚመጣው 8 መሆኑን እናገራለን። ይሄ አዳጊ ፓተርን ይባላል። በአምስተኛና በአራተኛ ክፍል ላይ ሰፋ አድርጎ ያመጣዋል ማለት ነው። በሶስተኛ ክፍል ላይ ያለው ግን ብዙ ትኩረት የሚያደርግ ኤቢሲ እያለ ብሄድ አስረኛው ላይ ልትሆን የምትችለዋ ፊደል ምንድነች ነው እና ይችን እንዴት ሾርት አንድ ፕሪሳይስ ግልጽና አጭር በሆነ መንገድ እንደምታገኙ ላሳያችሁ። በመጀመሪያ ግን በተለምዶ ስትማሩም በምታገኙት ሂደት ወይንም ደግሞ እናንተ በምትሰሩት አካሄድ አንዴ እንስራና ከዛ የኔ የማሳያችሁ መንገድ ትክክል እንደሚያሳየን ለማየት ለማነጻጸር ማለት ነው። ለምሳሌ ኤ ቢ ሲ ኤ ቢ ሲ ኤ ቢ ሲ እያልን ብንሄድ አሁን ስንት ዘረዘርኩኝ እዚህ ጋር? ኤ አንደኛው ላይ ያለች፣ ሁለተኛ ላይ፣ ሶስተኛ እንደገና ኤ መልሳ አንደኛ ሁለት ሶስተኛ ላይ አይደለ፣ አራተኛ ላይ ያገኘናት ኤን፣ ከዛ አምስተኛ ላይ፣ ስድስተኛ ላይ ደግሞ ሲን። አሁንም ብንቀጥል አስረኛው ላይ ማን ልትሆን ትችላለች? አሁን 6 ላይ ደርሰናል። አስረኛው ላይ ማን ነው ልትሆን የምትችለው? እስከ 6 ሲ ደርሰናል። ሰባተኛ ኤ ነው የሚሆነው፣ ስምንተኛ ቢ፣ ዘጠነኛ ሲ፣ አስረኛ መልሰን ኤ ነው የሚሆነው አይደል? ይህንን እንዴት እንደምናገኝ ላሳይ። አስረኛ ላይ ከሆነ የተባላችሁት 10 ሲካፈል በ3 10 ከየት መጣች? አስረኛ ላይ ነው የተጠየቃችሁትና በ3 ለምን አካፍል? ድግግሞሹ በ3 ስለሚቀያየር ይችን ያዙልኝ አካፋይዋን በ3 ኤቢሲ ወይም ደግሞ ክብ ሬክታንግል 3 ጎን ክብ ሬክታንግል 3 ጎን ወይንም ደግሞ ማንኪያ ሹካ በራድ እና በ3 የሚቀያየር ከሆነ ለ3 ነው የምናካፍለው ማለት ነው። ኤቢ እያለ የሚሄድ ከሆነ ደግሞ በሁለት ነው የሚቀያየረው ማለት ነው። ሶ የምናካፍለው ለ2 ነው። አሁን 10 የሆነበትን ምክንያት ደግሞ ተናገርኩ። አስረኛው ተርም ላይ ያለውን የተጠየቅነውና እሺ 10 ሲካፈል በ3 ስንት ጊዜ ይደርሳል? 3 ጊዜ 3 ጊዜ 3 9 ከ10 ላይ 9 ስቀንስ 1 ነች ቀሪያል። አንደኛዋ ተርም ላይ የተቀመጠችው ፊደል 10 ላይ እናገኛታለን። አንደኛ ላይ ማን ነው ያለችው? ኤ ነው ያለችው። ስለዚህ አስረኛ ተርም ላይ ኤ እንደምትሆን አሳየን ማለት ነው። በቃ ይሄ ነው መንገዱ። ቀሪ 2 ሆኖ ቢሆን ኖሮሳ ሁለተኛ ላይ ያለችዋን ነገር እያለን ነው ማለት ነው። ቢ ይሆን ነበር። ቀሪ 0 ቢሆን ኖሮስ መጨረሻ ላይ ያለችዋን ተርም ነው የሚነግረን ማለት ነው። ለምሳሌ ሌላ ምሳሌ ልጨምር። አሁን እንግዲህ ኤቢሲ እያልን ብንሄድ 11ኛ ላይ ያለው ማን ነው ሊሆን የሚችለው? 11 ሲካፈል በ3 3 ጊዜ 3 9 ከ11 ላይ 9 2 የምታሳየን ማን ነው? ቢ ላይ ማለት ነው። እሺ 12ኛ ላይስ 12 ሲካፈል በ3 እሺ ስንት ጊዜ? 4 ጊዜ 3 12 ቀሪ 0 ከሆነ መጨረሻ ላይ ያለችዋን ተርም ነው የሚያሳየን። ይችን አሪፍ መንገድ ተጠቀሙበት። ስለ ፓተርን አምስተኛ ክፍል ላይ ምዕራፍ 4 ላይ ከምናገኘው ጥያቄዎች ይችን እስኪ 5 9 13 17 እያለ የሚቀጥልን አጠቃላይ ህጉን ፈልጉ ነው።
አጠቃላይ ህጉን ፈልጉ ሲል ምን ማለት ነው? አሁን 17 ስንተኛ ላይ ነው ያለችው? አራተኛ ላይ። አምስተኛ ላይ ማን ይሆናል? ስድስተኛ ላይ ማን ይሆናል? እንደዚህ እያለ ይሄድና መቶኛ ላይ ስንት ይሆናል ብንል እጅግ ከባድ ነው ማለት ነው። ይህን ተከትለን ብንሄድ 5 9 13 17 እንዲህ ያን ስንት ዘረዘርኩኝ? አሁን 4። ስለዚህ መቶኛ ለመድረስ እጅግ ረጅም ጊዜ ይፈጃል። የሆነ ቀመር አለ ማለት ነው። እሱን ቀመር ብናውቀው በቀጥታ መቶኛ፣ 200ኛ፣ ሺኛም ይሁን ያሻን ማለት እንችላለን መመለስ ብንጠየቅ መመለስ እንችላለን ነው። እስኪ እንሂድ። 5 9 13 17 አሁን ቀጣዩን ብላችሁ ትነግሩኛላችሁ። እዚሁ ቅርብ ላይ ያለ ከሆነ ቀመር አያስፈልግም፣ ግን እንደነገርኳችሁ ረጅም ቦታ ላይ ቢሆን ምንድነው የሆነው? የሆነ ነገር የመጀመሪያው 5 አለና ከዛ አንደኛ፣ ሁለተኛ፣ ሶስተኛ ላይ፣ አራተኛ ላይ እንዲህ ብለን ስያሜ እንስጣቸውና እነዛ 1 2 3 ያልናቸው ሸ ቢሆኑ 1 2 3 ብለን ስያሜ የሰጠናቸው ማለት ነው። እና መጀመሪያው አንደኛ ላይ 5 አለች። እሺ ሁለተኛ ላይ 9 ማለት 5 ሲደመር 4። እሺ ሶስተኛ ላይ 13 አለች። 13 ማለት ደግሞ 9 ሲደመር 4። አራተኛ ላይ 17 አለች። 13 ሲደመር 4። አሁን 4 እየጨመረ እንደሚሄድ ተረዳን ማለት ነው። በጣም ጥሩ። ከዚህ እንነሳና እንግዲህ 4 ሲባዛ በሸ እንበልና እንጀምረው። ከዛ በኋላ የሚጨመር የሚቀነሰውን ነገር በማየት እንሂድ። እስኪ ቼክ እናድርግ። ለምሳሌ ሶስተኛ ላይ 13 አለች። ሸን ስንት እናደርጋት ማለት ነው? 3 4 ጊዜ 3 12። ይቺ ግን 13 ነች። በአንድ አነሰች ማለት ነው። ሲደመር 1 የሚል ቀመሩ ላይ ብንጨምርለት እስኪ አሁን ቼክ እናድርግ። 4 ሲባዛ በ3 12 ሲደመር 1 13። ለዚህ ሰርቷል። እስኪ 17 መምጣቱን ቼክ እናድርግ። 4 ሲባዛ በ4 16 ሲደመር 1 17። ዋው! አምስተኛ አሁን እዚህ ቢባል ስንት ነው የሚሆነው? 21 ነው አይደል የሚሆነው? እስኪ ቼክ እናድርግ። አምስተኛ ማለት ነው 4 ሲባዛ በ5 20 ሲደመር 1 21። ስለዚህ የዚህ ቀመር 4 ሸ ሲደመር 1 ይሆናል ማለት ነው። እስኪ አንድ ምሳሌ ልጨምር። 1 3 5 7። እሺ እነዚህን የሸዋጋን 1 2 3 4 የሚል ስያሜ እንስጣቸውና እያለ ይቀጥላል። አንደኛ ላይ 1፣ ሁለተኛ ላይ 1 ሲደመር 2፣ ሶስተኛ ላይ 3 ሲደመር 2። ባጭሩ 2 2 2 እየጨመረ ነው የሚሄደው። ከዚህ እንነሳና 2 ሲባዛ በሸ እስኪ አሁን ከዛ ምን እንደሚደረግ እንሞክር። አሁንም እቺ ሶስተኛን እንሞክራት። 2 ሲባዛ በ3 6። እዚህ ግን ያለን ውጤት 5 ነው። ስለዚህ ሲቀነስ 1 ብናደርግ 2 ሲባዛ በሸ ሲቀነስ 1 ሆነ ማለት ነው ቀመሩ። ቼክ እናድርግ እስኪ። አራተኛ ላይ 7 ነው ያለችው አይደል? እስኪ ቼክ እናድርግ። 2 ሲባዛ በ4 8 ሲቀነስ 1 7። ቬሪ ናይስ። ቀጣዩ ስንት ነበር የሚሆነው? 9 አይደል? አምስተኛ ላይ 9 ነው የሚሆነው። 2 ሲባዛ በ5 10 ሲቀነስ 1 9። የመጨረሻ 1 2 4 6 8። እሺ ይሄ ደግሞ 2 2 እየጨመረ ነው የሚሄደው። አንደኛ ተርም፣ ሁለተኛ ተርም፣ ሶስተኛ ተርም፣ አራተኛ ተርም። እሺ 2 2 እየጨመረ ነው የሚሄደው እነዚህ። 2 ሲባዛ በሸ እቺ እነዚህ ሸ ናቸው። 2 ሲባዛ በሸ ቼክ እናድርግና የሚጨመረውን ወይ የሚቀነሰውን እንጨምራለን ወይ እንቀንሳለን። እሺ ሶስተኛን ቼክ እናድርግ። አሁን 2 ሲባዛ በ3 6 ሳፊ መጣ። እሺ አራተኛን እንሞክር። 2 ሲባዛ በ4 8 ሳፊ መጣ። የዚህ ቀመር 2 ሸ ይሆናል።
አመሰግናለሁ።